ሰላም ጤና ይስጥልን። የዕለቱን አበይት ዜናዎችና ወቅታዊ መረጃዎች ይዘን ወደ እናንተ ቀርበናል። ከፖለቲካ ትንታኔዎች እስከ ጦር ሜዳ ውሎች በትክክለኛ መረጃ ላይ ብቻ የተመሰረቱ ትኩስ ሰበር ዜናዎችን እንዲሁም ወታደራዊ መረጃዎችን በዝርዝር ወደ እናንተ እናደርሳለን። ለቻናላችን አዲስ የሆናችሁ ተመልካቾች ትኩስና የተረጋገጡ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ቀጥታ ወደ ዜናዎቹ አልፋለሁ። አብራችሁን ቆዩ። በመርሳ ከተማ በግዳጅ የተጠራው የምርጫ ቅስቀሳ በምኒልክ ዕዝ ከባድ መሳሪያ ድብደባ ተበተነ። አገዛዙ በከፍተኛ ጭንቀት ውስጥ ይገኛል። በአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ጀብደኛው ምኒልክ ዕዝ ትናንት የሰሜን ወሎ ዞን መቀመጫ በሆነችው በወልዲያ ከተማ አምባገነኑ ስርዓት ሊያካሂደው የነበረውን የምርጫ ቅስቀሳ ሙሉ በሙሉ መበተኑን ተከትሎ ዛሬ ደግሞ በሀብሮ ወረዳ መርሳ ከተማ የተጀመረው ሌላ የምርጫ ድራማ በከባድ መሳሪያ ምት ማክሸፉ ታወቀ። ከዕዙ ጋር የተገኘው የወታደራዊ ግንባር መረጃ እንደሚያመለክተው አሸባሪውና ተስፋ የቆረጠው የብልጽግና አገዛዝ በየመንገዱ በማይክሮፎን ድምፅ ህዝቡን በግዳጅ በመጥራት በመርሳ ከተማ የምርጫ ቅስቀሳ ለማድረግ የሞከረ ቢሆንም የጀግናው ፋኖ ሰራዊት በወሰደው ፈጣንና ጥናታዊ ወታደራዊ እርምጃ ሳይሳካለት ቀርቷል። የዕዙ አናብስቶች በከተማው ሰልፍ ተጠርቶ በነበረበት ቀጠና ላይ ባዘነቡት የሞርተር ድምፅ የአገዛዙ መዋቅርና ጥበቃዎችን እያስጨነቋቸው እንዳይንቀሳቀሱ አድርገዋቸዋል። የትናንቱን የወልዲያ ከተማ የምርጫ ፍሽት ተከትሎ ዛሬ በመርሳ ከተማ በማይክ ድምፅ የተጠራውና ህዝብን የማታለል ይዘት ያለው ስብሰባ በሞርተር ድምፅ እንዲበተን መደረጉ አገዛዙ ምርጫ እናስመርጣለን በሚል ከፍተኛ በጀት መድቦ ወደ አማራ ክልል ያሰማራቸውን የደህንነት የኢንሳና የፓርቲው ከፍተኛ አመራሮች በከፍተኛ ድንጋጤና ስጋት ውስጥ የጣለ እርምጃ ሆኗል። የአካባቢው ማህበረሰብና አርሶ አደሩም የአገዛዙን የግዳጅ ስብሰባ በመቃወም ከፋኖ ብርቱ ክንድ ጎን መቆማቸውን በተግባር አሳይተዋል። የሚኒልክ ዕዝ የህዝብ ግንኙነት መምሪያ የአገዛዙን የምርጫ ቀልድ በየከተማው የማፍረሱን ኦፕሬሽን ተጠናክሮ እንደሚቀጥል የገለጸ ሲሆን መዳረሻው ሙሉ ድልና ነፃነት የሆነው የአማራ ህዝብ የህልውና ተጋድሎ በአስተማማኝ ቁርጠኝነት ወደፊት መገስገሱን እንደሚቀጥል ዳግም አረጋግጧል። በኃይልና በማስገደድ የተጠራው የብልጽግና የምርጫ ሰልፍ ከሸፈ። በወረታ ከተማ የተደረገው የፋኖ የዲሽቃ ከበባ የአገዛዙ መዋቅር በትኖታል። የገዢው የብልጽግና ፓርቲ የህዝብ መገልገያ ተቋማትን በመዝጋት የህዝብ ትራንስፖርት እንቅስቃሴን በማገድና ቤት ለቤት ጭምር በመዞር ህዝቡን አስገድዶ ሰልፍ ለማውጣት ያደረገው አምባገነናዊ ጥረት በፋኖ ብርቱ ክንድ ሙሉ በሙሉ መክሸፉ ታወቀ። ስርዓቱ ከዕለት ወደ ዕለት እያጣ የመጣውን የህዝብ ቅቡልነት ለማስመለስ የሙጥኝ ያለው ይህ የጭንቀት መንገድ በበርካታ አካባቢዎች ከራሱ ጥቅማ ጥቅም ፈላጊ የካድሬ መዋቅር ውጭ እውነተኛ የህዝብ ተሳትፎ ሊያገኝ አልቻለም። ገዢው አካል በተለመደው የፕሮፓጋንዳ ልማዱ በራሱ የመገናኛ ብዙሃን በኩል ሰልፉን ደማቅና ህዝባዊ አድርጎ ለማሳየት ቢሞክርም ድርጊቱ ግን እውነተኛውን የመሬት ላይ እውነታ የሸፈነ ሳይሆን የለመደውን የፖለቲካ ድራማ የመድገም ያህል ብቻ የሚታይ ሆኖ አልፏል። ይህ አስገዳጅ የሰልፍ ጥሪ በራሱ ስርዓቱ በተደጋጋሚ ነፃ ፍትሃዊና ታማኝ ምርጫ አካሂጃለሁ የሚለውን የዲሞክራሲ ካባ ሙሉ በሙሉ የሚገፍ መሆኑን በከተሞች የሚገኙ የውስጥ አርበኞችና የፖለቲካ ተንታኞች ያረጋግጣሉ። አንድ የፖለቲካ ፓርቲ ተራ ሰልፍ ለማደራጀት የህዝብን የዕለት ተዕለት ህይወት ማስተጓጎልና ማስገደድ ካስፈለገው በምርጫ ወቅት የህዝብን ድምፅና የኮሮጆ ምርጫን እንዴት ሊያጭበረብርና በቁጥጥር ስር ሊያውል እንደሚችል ግልጽ ማሳያ ነው። ይህም የስልጣን ዕድሜን ለማራዘም በኃይልና በማታለል ላይ የተመሰረተውን የአገዛዙን ትክክለኛ ባህሪና የዴሞክራሲ ስርዓት ግንባታ እጦትን በግልጥ ያጋለጠ ሌላው ታሪካዊ ክስተት ሆኗል። በተለይም በወረታ ከተማ የታየው ክስተት የአገዛዙን የወታደራዊና የፖለቲካዊ አለመረጋጋት ቁልጭ አድርጎ የሚያሳይ ሆኖ ተመዝግቧል። ከተማው በዙሪያዋ ባሉ ክንደ ብርቱና ጽኑ በሆኑት የፋኖ ኃይሎች ወታደራዊ ተጽዕኖና የዲሽቃ ከበባ ውስጥ በመውደቁ የአካባቢው አስተዳደርና የደህንነት መዋቅር ከፍተኛ ስጋትና ብርክ ውስጥ እንዲገቡ አድርጓቸዋል። ይህ በመሬት ላይ ያለው የወታደራዊ ሚዛን መለወጥና የፋኖ ስጋት
ገዢው አካል ያዘጋጀውን የአስገዳጅ ሰልፍ መርሃ ግብር በደቂቃዎች ውስጥ በአስቸኳይ እንዲያቆምና እንዲበተን አስገድዶታል። ይህም የሚያሳየው ስርዓቱ በህዝብ ልብ ውስጥ ብቻ ሳይሆን በመሬት ላይ ባለው የእንቅስቃሴ ቁጥጥር ረገድም ምን ያህል እየተዳከመና ዋስትና እያጣ መምጣቱን ነው። የተጀመረው የህዝባዊ የነፃነት ተጋድሎ የአገዛዙን የፖለቲካ ቲያትርና የምርጫ ቅስቀሳ ሴራ በየቀጠናው እያፈረሰ የሚገኝ ሲሆን የህዝቡን መብትና ደህንነት የማስከበሩ ኦፕሬሽን በአስተማማኝ ቁርጠኝነት ወደፊት መገስገሱን እንደሚቀጥል ከየግንባሩ የተገኙ መረጃዎች ያረጋግጣሉ። ግብጽ በሶማሊያ ያሰማራቻቸውን ኮማንዶዎች ለኢትዮጵያ ቀይ መስመር መሆናቸው ተገለጸ። የአገዛዙ የዲፕሎማሲ መዋዠቅ ለአደጋ አጋልጦናል ተባለ። የግብጽ የጦር ኃይል ወደ ሶማሊያ መግባቱ ለኢትዮጵያ ቀጠናዊ ደህንነትና ሉዓላዊነት ቀጥተኛ የቀይ መስመር ጥሰት መሆኑን የፖለቲካና የውጭ ጉዳይ ተንታኞች አረጋገጡ። ካይሮ ይህንን ከፍተኛ ወታደራዊ እርምጃ የወሰደችው በአውሮፓ ህብረትና በአረብ ሊግ ዓለም አቀፋዊ ሽፋኖች ቢሆንም ዋናውና የሚስጥር ግቡ ግን ኢትዮጵያ በህዳሴ ግድብ የውሃ ድርሻ ላይ የኢኮኖሚ ጫና ለመፍጠር እንዲሁም በቀንድ አፍሪካ ያላትን የጸጥታና የፖለቲካ ተጽዕኖ ለማዳከም የተወጠነ ስልታዊ እቅድ መሆኑ ታውቋል። ከቀጠናው የደህንነት ምንጮች የተገኘው መረጃ እንደሚያመለክተው በሞቃዲሾ ያረፉት የግብጽ ልዩ ኮማንዶዎች ለሶማሊያ ብሔራዊ ሰራዊት ስልጠና ለመስጠት በሚል ሽፋን የተሰማሩ ቢሆንም በመሬት ላይ ግን ወደፊት በኢትዮጵያ ላይ ቀጥተኛ ወታደራዊ ጥቃት ሊያደርሱ የሚችሉ ሚሳኤሎችንና የድሮን ማስወንጨፊያ ስልታዊ ጣቢያዎችን የመገንባት ሰፊ አቅምና ዝግጅት አላቸው። ይህ የወታደራዊ ሚዛን መለወጥ ግብጽ የጦር ግንባሯን ወደ ኢትዮጵያ አዋሳኝ ድንበሮች በይፋ እንድታስጠጋና የከበበችውን አደጋ ይበልጥ እንድታጠብቀው አስችሏታል። ይህ በእንዲህ እንዳለ በአዲስ አበባ የሚገኘው የብልጽግና አገዛዝ በዚሁ የግብጽ ወታደራዊ ስምሪት ሳቢያ ከፍተኛ ቀጠናዊና ዲፕሎማሲያዊ አጣብቂኝ ውስጥ መውደቁ ተረጋግጧል። አገዛዙ ከቅርብ ከአሜሪካ መንግስት ጋር አዲስ የጸጥታ ስምምነት መፈራረሙን እንደ ትልቅ ስኬት ቢያጮኸውም በመሬት ላይ ያለው እውነታ ግን ይህ ስምምነት ግብፅን ከማስቆምም ሆነ ኢትዮጵያን ከከበባት ወታደራዊ አደጋ ከመከላከል ረገድ ፍጹም ፋይዳ ቢስ መሆኑን አሳይቷል። ኢትዮጵያ በአሁኑ ወቅት በአንድ በኩል በሶማሊያ ድንበር በኩል ከግብፅ ጦር ጋር ፊት ለፊት እንድትጋፈጥ ተደርጋ በከፍተኛ ስጋት ውስጥ ትገኛለች። ይህ ታሪካዊ የዲፕሎማሲያዊ ሽንፈት የመነጨው በአገዛዙ መዋዠቅ መርህ አልባ የውጭ ፖሊሲ ምክንያት መሆኑን የዘገቡት የውስጥ አርበኞች ምንጮች አገዛዙ በአንድ በኩል ከአሜሪካ ጋር ለመተባበር እየሞከረ በሌላ በኩል ደግሞ በተለይ በሱዳን የእርስ በርስ ጦርነት ጉዳይ ከተባበሩት አረብ ኤምሬትስ ዩኤኢ ጋር በመሻረክ በመጠላለፍ የፈጠረው አለመጣጣም የቀድሞ የውጭ አጋሮቿን ጭምር ግራ አጋብቷል። ይህ የአገዛዙ የተዛባ የዲፕሎማሲ አካሄድ ግብፅ ያገኘችውን ክፍተት ተጠቅማ ያለምንም ዓለም አቀፍ ጫና በቀላሉ ወደ ሞቃዲሾ እንድትገባና ስልታዊ የሽንፈት በር እንዲከፈት ማድረጉ ተረጋግጧል። በሀገር ውስጥ ህዝብን በከባድ መሳሪያ እየጨፈጨፈና የምርጫ ድራማ እያዘጋጀ የሚገኘው የብልጽግና አገዛዝ ሀገሪቱን ለታላቅ የውጭ ወታደራዊ ወረራና አደጋ አጋልጦ የውስጥ መዋቅሩም ሆነ ቀጠናዊ ተሰሚነቱ ከዕለት ወደ ዕለት እየፈረሰ መምጣቱን መሬት ላይ ያሉ ሁኔታዎች በግልጽ ያሳያሉ። በኢትዮጵያ በኩል ለሱዳኑ አርኤስኤፍ የሚላከው የኤሚሬትስ የጦር ሎጂስቲክ መስመር የአውሮፓና የአሜሪካ ደህንነት ተቋማትን በከፍተኛ ሁኔታ አሳሰበ። የተባበሩት አረብ ኤሚሬትስ ዩኤኢ በኢትዮጵያ የአየርና የየብስ መዋቅርን በመጠቀም ወደ ሱዳን ለሚያምፀው የፈጣን ድጋፍ ኃይል ወይም አርኤስኤፍ የምታደርገውን የካርጎና የሎጂስቲክ የጦር መሳሪያ አቅርቦት መስመር በአውሮፓ ህብረት እና በአሜሪካ የደህንነት ተቋማት ዘንድ በከፍተኛ ሁኔታ እየተከታተሉት መሆኑ ታወቀ። የጀርመን ዓለም አቀፍ የደህንነት ጉዳዮች ተቋም SWP በግንቦት 2026 እትሙ ባወጣውና ጥናትና የምርመራ መረጃ መሰረት ይህ የድብቅ የኮንትሮባንድ የጦርነት ቀለብ ማድረሻ መዋቅር በቀጠናው ላይ አዲስ የፖለቲካና የወታደራዊ አለመረጋጋት መፍጠሩ ተረጋግጧል። የቅርብ ጊዜ ዓለም አቀፍ የሳተላይት መረጃዎችና የስለላ ሪፖርቶች እንደሚያሳዩት ከኤሚሬትስ ዋና ከተማዎች የሚነሱ ከባድ የጭነት አውሮፕላኖች ኢትዮጵያ ውስጥ ካረፉ በኋላ ንብረቶቹ በየብስ በትራንስፖርት ተጭነው በኢትዮጵያ ሱዳን አዋሳኝ ድንበሮች በኩል በቀጥታ ለጀኔራል መሐመድ ሐምዳን ዳገሎ ሄሚቲ የሚሊሻ ኃይል ይተላለፋሉ። ይሁን እንጂ ይህ አሳፋሪ የጦርነት ትብብር በዋሽንግተን እና በብራሰልስ በኩል ብርቱ ዲፕሎማሲያዊ ጫናና ማዕቀብ መነሻ የሆኑ ጥብቅ ክትትሎች በመደረጉ አገዛዙና ኤሚሬትስ የጉዞ መስመሮቻቸውንና ስልቶቻቸውን ለመቀየር መገደዳቸው ታውቋል። ይህ ስልታዊ ለውጥ ይደረግ እንጂ በመሬት ላይ ያለው የሚስጥር እንቅስቃሴ
ሙሉ በሙሉ አለመቆሙን የደህንነት ምንጮች በጥናቱ ጠቅሰዋል። በአንድ በኩል ከምዕራባውያን የሚሰነዘረው ወቀሳ ለመሸሽ መልክና መስመር የመቀየር ስራ ቢሰራም በአሁኑ ወቅት የብልጽግናው አገዛዝ የገዛ ሀገሩን የአየርና የየብስ ሉዓላዊ መዋቅር ለውጭ ኃይሎች የጦርነትና የጥፋት መላላኪያ በማድረግ የገባበት የሞራል የፖለቲካ ዝቅጠት ቁልጭ አድርጎ ያሳያል። በሀገር ውስጥ የገዛ ህዝቡን በማስራብና በከባድ መሳሪያ በመጨፍጨፍ ላይ የሚገኘው የብልጽግና ቡድን በውጭ ጉዳይ ረገድም የቀጣናውን ታሪካዊና ዲፕሎማሲያዊ ሚዛን በሚያናጋ ሁኔታ ከዓለም አቀፍ የጦርነት ነጋዴዎች ጋር በጥቅማጥቅም መተሳሰሩ ሀገሪቱን ከቀን ወደ ቀን ወደ ከፋ ማግለልና አደጋ እየገፋት መሆኑን የመሬት ላይ እውነታዎች በግልጽ ያሳያሉ። የሚኒልክ እዝ 303ኛ ግዙፉ አሳምነው ኮር ጥልቅ የአመራር ተሃድሶ አካሄደ። አዳዲስ የተተኪ አመራሮችን ስም ዝርዝር በይፋ አደረገ። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ እዝ ስር የሚንቀሳቀሰው 303ኛ ግዙፉ አሳምነው ኮር ላለፉት 3 ተከታታይ ቀናት ሲያካሄድ የቆየውን ጥልቅ የግምገማ እና የስልጠና አመራር ተሃድሶ ጉባኤ በተጓደሉ አመራሮች መተካካት በመስራት በስኬት ማጠናቀቁን አስታወቀ። ጊዜውን የዋጁ የአመራር ብቃታቸው የግዳጅና የስራ አፈጻጸማቸው በከፍተኛ ሁኔታ የተመዘነላቸው አርበኞች ተገቢው አመራር ለተገቢ ቦታ በሚል ጽኑ መመሪያ በመመዘን ኮሩን ወደ ላቀ ድል የሚያሻግሩ አዳዲስ መሪዎችን ጉባኤው በይፋ ሰይሟል። ከእዙ የተገኘው መረጃ እንደሚያመለክተው በዚህ እንደ ወርቅ በእሳት ተፈትነው ያለፉ የሚኒልክ ዕዝና የአፋብን ከፍተኛ አመራሮች እንዲሁም ኮሎኔሎች በተሳተፉበት ጥልቅ ተሃድሶ ላይ ከሁሉም ክፍለ ጦሮችና ብርጌዶች የተውጣጡ ከሻለቃ በላይ ያሉ መኮንኖች በሙሉ ተሳትፈዋል። በጉባኤውም የነበሩ ድክመቶችና ጥንካሬዎች በስፋት በመገምገም ድክመቶቹን በነቂስ አውጥቶ ለመቅረፍና ጥንካሬዎችን የበለጠ አጠናክሮ ለማስቀጠል የጋራ መግባባት ላይ የተደረሰ ሲሆን አዳዲስ ተልዕኮዎችን በመስጠትና በመቀበል በፍጹም ወንድማማችነትና አንድነት ተጠናቋል። በጎዛምና በስናና ወረዳዎች የአገዛዙ ሰራዊት የፈጸመው አስነዋሪ ድርጊት ተጋለጠ። የ117ኛ ክፍለ ጦር አባላትም ፋኖን ተቀላቀሉ። በጎጃም የብልጽግና ስርዓትን ተልዕኮ አስፈጻሚው ጀነራል ብርሃኑ ጥላሁን የሚመራው 6ኛው እዝ በምርጫ ስም በህዝብ ላይ እያደረሰ ያለው ኢሰብአዊ ድርጊት ተባብሶ መቀጠሉ ተገለጸ። የአፋብን ቴዎድሮስ እዝ 206ኛ ኮር ባወጣው መረጃ መሰረት ሰራዊቱ ምርጫን በግዳጅ ለማስፈጸም በሚል ሽፋን ህዝቡን ለማሸማቀቅና የሽብር ድርጊቶችን ለመፈጸም ግልጽ ትዕዛዝ ተሰጥቶታል። በዚህም ምክንያት ሰሞኑን ብቻ በጎዛምና በስናን ወረዳዎች አሰቃቂ ወንጀሎች የተፈጸሙ ሲሆን የሰራዊቱ አባላት 6 ሴቶችን በግድ መድፈራቸውን የእዙ የህዝብ ግንኙነት ክፍል አረጋግጧል። በአገዛዙ ሰራዊት እየተፈጸመ ባለው ይህ አረመኔያዊ ድርጊት የተማረሩ የ6ኛ እዝ 117ኛ ክፍለ ጦር የቃኝና የመሐንዲስ አባላት ስርዓቱን በመክዳት በነፃነት ጎራውን ተቀላቅለዋል። በዛሬው ዕለት የፋኖን ትግል በተቀላቀሉት አርበኞች ስመኘው አለሙ፣ ለሜ አብዱቃድርና ኑረዲን ሐሳን መሆናቸው የተገለጸ ሲሆን እነዚህ ወታደሮች የብልጽግና ሰራዊት በንጹሃን ላይ የሚፈጽመውን ጭካኔና አድሏዊ አሰራር መቋቋም ስላቃታቸው ህዝባዊ ወገንተኝነታቸውን በማሳየት ወደ ቴዎድሮስ እዝ 206ኛ ኮር መግባታቸው ታውቋል። የአገዛዙ ሰራዊት በህዝብ ላይ የሚፈጽመው የሴቶችን መድፈር ድርጊት መሰልና ወንጀሎችን ስርዓቱ በአማራ ህዝብ ላይ እየከፈተ ያለው የማያባራ የጥፋት ጦርነትና የመጨረሻ ውድቀቱን በግልጽ በሚያመላክቱ መሆናቸውን የእዙ ህዝብ ግንኙነት መምሪያ አስታውቋል። ለዛሬ ያዘጋጀንላችሁ አበይት ዜናዎችና ወቅታዊ መረጃዎች እነዚህን ይመስሉ ነበር። ጊዜያችሁን ሰውታችሁ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። መረጃዎቹን ጠቃሚ ሆነው ካገኛችኋቸው ቪዲዮውን ላይክ እንዲሁም ለሌሎቹ እንዲደርስ ሼር በማድረግ ለሌሎች አጋሩ። እስካሁን ሰብስክራይብ ያላደረጋችሁ የቻናላችንን ቤተሰብ እንድትሆኑ በድጋሚ እናስታውሳለን። በሌሎች ወቅታዊና የተረጋገጡ መረጃዎች በቀጣይ ዝግጅታችን እስከምንገናኝ ድረስ ቸርን ሰንብት።